ጸጉርሽ በቀለም ፐርምና እሳት ምክንያት ተጎድቷል ወይስ እየተንከባከብሽው ማደግ አቁመዋል? አዎ ከሆነ መልስሽ ይህን ቪዲዮ እስከ መጨረሻው ተከታተዩ። ምክንያቱም በዚህ ቪዲዮ በተለያዩ ምክንያት የጎዳሽውን ጸጉርሽን እንዴት ጤነኛ ሆኖ ማደግ እንደሚችል እነግርሻለሁ። ሰላም፣ በዛሬው ቪዲዮ በብዙዎቻችሁ ጥያቄ መሰረት በእሳት ቀለም ፐርም የተጎዳ ጸጉርን እንዲሁም እድገቱን ለተቋረጠ ጸጉር መፍትሄዎችን በትክክለኛው መንገድ ከተጠቀምናቸውም ለምስክርነት የሚያበቋችሁን ቀላል ዘዴዎችን ይዤላችሁ መጥቻለሁ። አንደኛ፣ የተስተካከለ እንክብካቤ። ብዙዎቻችን በጸጉራችን ላይ የምንሰራው ስህተት ይሄ ነው። የተስተካከለ የጸጉር እንክብካቤ ማድረግ አለመቻል። ጸጉርሽን የምትንከባከቢው መስሎሽ፣ ነገር ግን ጸጉርሽ እያደገ ወይም እየተለወጠ ካልሆነ የምታደርጊው እንክብካቤ የተሳሳተ ነው ማለት ነው። ለጸጉርሽ እንክብካቤ ማድረግ ከፈለግሽ በመጀመሪያ ጸጉርሽ የሚፈልገውንና የሚወደውን ነገር መለየት መቻል አለብሽ። ከነዚህም መካከል ለጸጉራችን የሚስማማንን ማስክ፣ ቅባት እንዲሁም የጸጉር እድገት የሚያፋጥኑ ውሃዎችን፣ ሻምፖና ኮንዲሽነሮችን መለየት ዋነኞቹ ናቸው። መረዳት ያለብን ነገር የሌሎች ሰዎችን ጸጉር የሚያሳድጉ ቅባቶች ወይም ማስኮች ሁሉ ለእኛ ጸጉር የሚስማሙ ላይሆኑ ይችላሉ። ስለዚህም ጸጉራችሁ የሚፈልገውን ማወቅ ዋነኛው የጸጉር ጤንነትን መጠበቂያ መንገድ ነው። በዋነኝነት ጸጉራችን የሚስማማቸውን ቅባቶች፣ ማስኮችና መታጠቢያዎች መለየት አስፈላጊ ነው። ሁለተኛ፣ የሞቀ ቅባት። ለጸጉራችን የሚመቸውን ቅባት ከመረጣችሁ በኋላ የተጎዳና አላድግ ያለ ጸጉራችሁን ማከም የምትችሉበት አንደኛው መንገድ የተፈጥሮ ቅባቶችን አሙቆ መጠቀም ነው። የሞቀ ቅባት ጸጉርን በቀላሉ ፔኔትሬት ማድረግ ወይም ዘልቆ መግባት ይችላል። ይህም ብዙ ጊዜ የምንቸገርበት ሌላኛው ነገር ነው። ምክንያቱም ብዙዎቻችን ቅባትን በየጊዜው እየቀያየርን የምንጠቀም ቢሆንም የቅባት አጠቃቀማችን ስህተት በመሆኑ ምክንያት ለውጥን ሳናይ እንቀራለን። ነገር ግን ለጸጉራችን ተስማሚ የሆነውን ቅባት በሁለት አይነት መንገዶች በመጠቀም ጸጉራችን ላይ ትልቅ ልዩነትን ማየት እንችላለን። የሞቀ ቅባትን ጸጉራችንን ከመታጠባችን በፊት ወይም ከታጠብን በኋላ ልንጠቀመው የምንችል ሲሆን ከመታጠባችን በፊት የምንጠቀማቸው ቅባቶች ጸጉራችን ስንታጠብ የሚደርስበትን ጉዳት ለመከላከል፣ ወዙን ጠብቆ ለማቆየትም ይረዳናል። ከታጠብን በኋላም ጸጉራችን ለስላሳና የተፍታታ ያደርግልናል። በተመሳሳይ ከታጠብን በኋላ የምንጠቀማቸው ቅባቶችም የጸጉራችን ምግቦች ናቸው። የጸጉርን ወዝም ቆልፎ ለመያዝ እንዲሁም ሞይስቸርን ቶሎ እንዳያጣ ለማድረግ ይረዱናል። የሞቀ ቅባትን ስንጠቀም መርሳት የሌለብን ሌላኛው ነገር ጸጉራችን በውሃ የራሰ ወይም በከፊል እርጥብ መሆን አለበት። ጸጉራችን እርጥብ ሲሆን ማንኛውም የምንጠቀመው ምርት በቀላሉ የመቀበል አቅም ይኖረዋል። ቅባትን ብቻ ሳይሆን የምንጠቀማቸው ማስኮችን ከመጠቀማችን በፊት ጸጉራችን በውሃ ማራስ አስፈላጊ ነው። ሶስተኛ፣ አብሽ። ለጸጉር እድገትና ጤንነት በብዙዎች ዘንድ የተመሰከረለት ከጥንት ጀምሮ ለጸጉር መንከባከቢያነት ሲያገለግል የኖረ በኩሽናችን ውስጥ በቀላሉ ልናገኘው የምንችለው ነገር ነው። አብሽ በውስጡም በሳይንስ የተረጋገጡ ለጸጉር እድገት ጠቃሚ ግብዓቶችን ይዘዋል። በተለይም የተጎዳ ጸጉርን ለመመለስ፣ የማያድግ ጸጉርንም ለማሳደግ እንዲሁም የጸጉር መነቃቀልን ለመቀነስ፣ አለዕድሜ የሚከሰት ሽበትንም ለመከላከል፣ በአጠቃላይ ብዙ ለጸጉር እድገቶች የሚያስፈልጉንን ነገሮች መስጠት የሚችል ግብዓት ነው። ሌላኛው ማወቅ ያለባችሁ ነገር አብሽን በትክክለኛው መንገድ መጠቀም ካልቻላችሁ ጸጉራችሁ የበለጠ ሊጎዳ እንደሚችል ነው። አብሽ ለጸጉራችን እድገትና ጤንነት መሰረት በሆኑት አይረንና ፕሮቲን የበለጸገ ነው። ለዚህም ነው አጠቃቀማችን የተስተካከለ መሆን ያለበት። ምክንያቱም ከመጠን ያለፈ ፕሮቲን ጸጉራችን ላይ መጠቀም ጸጉራችን እንዲደርቅ፣ እንዲሰባበር እንዲሁም እድገቱና ጤንነቱ የተስተካከለ እንዲሆን ያደርገዋል። በአጠቃላይ የፕሮቲን ኦቨርሎድ እንዲከሰት ያደርገዋል። ይህም ጸጉራችንን የሚጎዳ ይሆናል። አብሽን ጸጉራችን ላይ በሶስት አይነት መንገድ መጠቀም የምንችል ሲሆን የአብሽ ውሃን፣ የአብሽ ማስክ እንዲሁም የአብሽ ቅባትን በቀላሉ አዘጋጅተን መጠቀም እንችላለን። የአብሽ ውሃን ለማዘጋጀት አብሹን በውሃ ነክሮ ወይም ዘፍዝፎ በማሳደር ፈርመንት ማድረግ አንደኛው ዘዴ ነው። ሌላኛው ዘዴ ደግሞ አብሽን
በውሃ ለ10 ደቂቃ ማፍላት ነው። ነገር ግን የበለጠ ውጤታማ የሚሆነው ወይም ለፀጉራችን እድገት ተመራጭ የሚሆነው ፈርመንት የሆነ ወይም ነክረን ያሳደርነው አብሽ ነው። ይህን የአብሽ ውሃ ፀጉራችንን ከመታጠባችን በፊት ልንጠቀመው የምንችለው ሲሆን ለፀጉር እድገት ብቻ ሳይሆን ለፎሮፎርና ማሳከክም ጥሩና ተስማሚ መፍትሄ ነው። ቅርንፉድ፣ ሮዝመሪ፣ ሽንኩርት የመሳሰሉት ጋር በማዋሃድ ማዘጋጀትና መጠቀምም ይቻላል። ይህም የበለጠ ውጤታማ የሚያደርግልን መንገድ ነው። ሁለተኛ የአብሽ ማስክ። የአብሽ ማስክን ለማዘጋጀት ነክረን ያሳደርነውን አብሽ ውሃውን ማጥለልና ፍሬውን ደግሞ መፍጨት ነው። አብሹን ለመፍጨት ነክረን ያሳደርንበትን ውሃ የሚስማማንን የፀጉር ቅባት ወይም ሌሎች ግብዓቶች መጠቀም እንችላለን። የአብሽ ማስክን ሌሎች ለፀጉራችን ወዝን ለመስጠት የሚረዱን ግብዓቶች ጋር እንደ አቮካዶ ሬት ወይም ደግሞ እንደ አቮካዶ ሬት የመሳሰሉትን ጨምሮ በመፍጨት ማዘጋጀት ይቻላል። በተመሳሳይ ፀጉራችንን ከመታጠባችን በፊት ልንጠቀመው የምንችለው ሲሆን ለሚደርቅ ፀጉር ከአብሽ ውሃ የተሻለ ተስማሚና ተመራጭ የሆነው የአብሽ ማስክ ነው። ምክንያቱም የአብሽ ውሃ ፀጉር ላይ ቀጥታ ስናሳርፈው ፀጉራችንን ቶሎ ሊያደርቀው ስለሚችል የአብሽ ማስክን መጠቀም እንችላለን ማለት ነው። ሶስተኛ የአብሽ ቅባት። የአብሽ ቅባትን ለማዘጋጀት ለፀጉራችሁ ተስማሚ የሆነ የተፈጥሮ ቅባትን መጠቀም ያስፈልጋል። እንደ አብሽ ውሃ ሁሉ የአብሽ ቅባትን ፈርመንት በማድረግ ማለትም አብሹ ከቅባታችን ጋር አንድ ላይ በማድረግ ማሳደር ወይም ደግሞ ቦይል በማድረግ ይህ ማለት አብሹ ከቅባቱ ጋር በዝቅተኛ እሳት በማሞቅ መጠቀም ይቻላል። ይህን ቅባት ስናዘጋጅ ለፀጉራችን የሚስማማ ቅባትን መጠቀም እንችላለን። በተጨማሪ ከመታጠባችን በፊት ወይም ከታጠባችሁ በኋላ ልትጠቀሟት ትችላላችሁ። ቅባቱን ለማዘጋጀትም እንደ ቅርንፉድ፣ ሮዝመሪ አይነት ግብዓቶችን ጨምሮ ማዘጋጀት የሚቻል ሲሆን ይህም የበለጠ ውጤታማ እንዲሆን ይረዳዋል። የአብሽ ውሃን ወይም ማስክን የፀጉራችን ፖሮሲቲ አይነት ሎው ፖሮሲቲ ከሆነ በወር ከ2 ጊዜ በላይ መጠቀም አይመከርም። ምክንያቱም ሎው ፖሮሲቲ ፀጉር ከፍተኛ የሆነ ፕሮቲን የያዙ ግብዓቶችን ልክ እንደ ሩዝ ውሃ፣ እንቁላልና አብሽ ማስክን ደጋግመን ስንጠቀም ሊደርቅና ሊሰባበር ይችላል። በተቃራኒው ሃይ ፖሮሲቲ ፀጉር ደግሞ በፕሮቲን የበለጸጉ ማስኮችን የሚወድና የሚስማማው በመሆኑ በወር ከ3 እስከ 4 ጊዜ ልንጠቀመው እንችላለን። ስለዚህም አንደኛው የአብሽን ማስክ ውሃ እንዲሁም ቅባት ለመጠቀም መሰረት የሚሆነው ነገር የፀጉራችን ፖሮሲቲ አይነት ነው። የፀጉራችሁን ፖሮሲቲ አይነት መነሻ በማድረግም የአብሽ ቅባቶችን፣ የአብሽ ማስክን እንዲሁም ውሃን በአግባቡ መጠቀም ይቻላል። በዚህ ቻናል ላይ ምርቶቻችሁንና አገልግሎታችሁን ማስተዋወቅ የምትፈልጉ ሰዎች ካላችሁ ምስሉ ላይ በምትመለከቱት ስልክ ቁጥር ወይም የኢሜል አድሬስ ልትጽፉልንና ልታናገሩን ትችላላችሁ። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ።